በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድለ አዳም ዘሐምሌ። በአብ በወልድ በመንፈስ ቅዱስ ስም ሐምሌ 6 ቀን የሚነበብ የአባታችን የአዳም የእናታችን የሔዋን የገድላቸው ዜና ይህ ነው። ጸሎታቸው በረከታቸው የይቅርታ ልመናቸው በጳጳሳቱ አለቃ ባስልዮስ በንጉሳችን ኃይለ ሥላሴ በእኛም ላይ ለዘላለሙ ጸንቶ ይኑር አሜን። ኪሩብም በምዕራብ በር ቆሞ አዳምና ሔዋን ወደ ገነት እንዳይገቡ የገነትን በር ይጠብቅ ነበረ። ኪሩብም እግዚአብሔር እንዳዘዘው አላጠፋቸውም። አዳምና ሔዋን ግን ከምስራቅ ወደ ገነት ጫፍ በደረሱ ጊዜ ኪሩብ እንደሌለ ያስቡ ነበረ። ሊገቡ ፈልገው በበር ላይ ቆሞ ሳለ ያን ጊዜ ኪሩብም የተሳለ ሰይፍ ይዞ ሊገድላቸው መጣ። ገነት በመግባታቸው እግዚአብሔር እንዳያጠፋው ፈርቶ ነበርና ነበልባሉ ከሩቅ የሚወጣ ሰይፍም በኪሩብ ዘንድ ነበረ። በአዳምና በሔዋን ላይ በተነሳ ጊዜም ነበልባሉ አልወጣለትም ነበረ። ኪሩብም እግዚአብሔር ይቅር እንደሚላቸው ወደ ገነትም እንደሚመልሳቸው አሰበ። ኪሩብም ወደ መንግሥተ ሰማያት ስለመግባታቸው የእግዚአብሔርን ትእዛዝ ያውቅ ዘንድ እያደነቀ ቆመ። ወደ ሰማይ መውጣት ግን አልቻለም። ወደ እነርሱ ቀርቦ ቆሞ ቀረ። ከእነርሱ ይለይ ዘንድም አልቻለም። ያለ እግዚአብሔር ፈቃድ ወደ ገነት እንዳይገቡ እንዳያጠፋውም ፈርቶ ነበርና። አዳምና ሔዋንም የሚያንጸባርቅ የእሳት ሰይፍ በእጁ ይዞ ወደ እነርሱ ሲመጣ ባዩት ጊዜ ከመፍራታቸው የተነሳ በግንባራቸው ወደቁ፣ እንደ ሞተ ሰውም ሆኑ። ያን ጊዜ ሰማይና ምድር ተነዋወጡም። ሌሎችም የኪሩቤል ሰራዊትም ገነትን ወደሚጠበቅ ወደ ኪሩብ ወደ መሬትም ወረዱ። በመገረም በመደመምም ተመለከቱት። ዳግመኛም ሌሎች አዳምና ሔዋን ባሉበት አቅራቢያ ወረዱ። እነርሱም ልዩ በሆነ ሐዘንና ደስታ ውስጥ ነበሩ። ደስታቸውም አዳምን ይቅር እንዳለው የእርሱ ወደ ሆነው የደስታ ቦታ ገነትም እንደሚመልሰው ስላሰቡ ነበር። ስለ አዳም ሐዘናቸውም የወደቀ ስለነበረ እርሱም ሔዋንም እንደ ሞተ ሆነው ስለነበረ ነው። በልባቸውም አዳም በዚህ ቦታ የሞተ አይደለም፣ ከዚህ ቦታ በመውጣቱ እግዚአብሔር ገደለው እንጂ ብለው አስበው ነበር። ያለ እግዚአብሔር ፈቃድ ወደ ገነት ሊገባ ወዷልና። የእግዚአብሔር ቃልም ወደ አዳምና ወደ ሔዋን መጣ፣ ከሞታቸው አነሳቸው፣ እንዲህም አላቸው፣ ወደዚህ ለምን መጣችሁ? ከእርሷ ወደ አወጣኋችሁ ወደ ገነት መግባት ተሻላችሁን? ይህ ዛሬ አይሆንም፣ የገባሁላችሁን ቃል ኪዳን እስኪፈጸም ድረስ ታገሱ እንጂ አላቸው። አዳምም የእግዚአብሔርን ቃል እንደሰማ የመላእክትንም ድምፅ በጆሮ ይሰማ ነበር እንጂ አያያቸውም ነበር። አዳምና ሔዋንም መላእክትን ለእግዚአብሔር የምትታዘዙ መላእክት ሆይ ቀድሞ የነበረኝን ብርሃን ተመልከቱልኝ፣ እናንተን አያችሁ እንደ እናንተም አመሰግን ነበር። ልቤ ትልቅ ነበረ፣ ዛሬ ግን ትእዛዙን በመተላለፌ ብርሃኔ ተገፈፈች። ከዚች ችግርም ደረስኩ፣ እናንተን ካለማየት ደረጃም ደረስኩ። እንደ ጥንቱም አትታዘዙኝም። እንስሳዊ ስጋን ገንዘብ ያደርጋለሁና የእግዚአብሔር መላእክት ሆይ ዛሬም ወደ ቀድሞ ቦታዬ መልሰኝ ዘንድ ከእኔ ጋራ እግዚአብሔርን ለምኑልኝ። ከዚህ ድካም ያድነኝ፣ የእርሱን በመበደሌ በእኔ ላይ የፈረደብኝ ይህን የሞት ጽዋም ያስወግድልኝ ዘንድ ለምኑልኝ እያለ መላእክትም ከአዳም ይህን ቃል በሰሙ ጊዜ ስለ አዳም ሁላቸውም አዘኑ። ከገነት ወደ ድካም፣ ከሕይወት ወደ ሞት፣ ከረፍት ወደ ጽኑ ድካም፣ ከደስታዋ ቦታ ወደ ኃላፊዋ ምድር እስኪወጣ ያታለለው ሰይጣንንም ረገሙት። መላእክትም አዳምን አሉት፣ አንተ ሰይጣንን ሰማህ፣ የፈጠረ የእግዚአብሔርን ትእዛዝም ተው፣ የገባልህን ቃል ኪዳን እንደሚፈጽምልህም በሰይጣን አመነ። አዳም ሆይ ዛሬም ከሰማይ ከመውደቁ በፊትም ከእርሱ የተነሳ በእኛ ላይ የደረሰውን እናሳውቅሃለን። እርሱ ሰራዊቱን ሰበሰበ፣ ሸነገላቸውም፣ ታላቅ መንግስት ይሰጣቸው ዘንድም ቃል ገባላቸው። ለእነርሱ ያሰበውን አምላክነት ይሰጣቸው ዘንድ ሰራዊቱም ቃሉ እውነት እንደሆነ አመኑ፣ ሰገዱለትም። እግዚአብሔርን ማመስገንም እምቢ አሉ። እንደ ስርዓታችን ሳለንም በእርሱ ትእዛዝ ስር እንሆን ዘንድ ቃል ኪዳኑንም አምነን እንቀበል ዘንድ ላከብን። ምክሩን አምነን አልተቀበልንም። ከእግዚአብሔር ጋር በተጣላ እርሱንም በወነጀለ ጊዜም ሰራዊቱን ሰበሰበ፣ ከእኛ ጋራም ተጣላ። ከእኛ ጋራ የነበረው የእግዚአብሔር ኃይል ስለነበረም በእርሱ ላይ ተበረታታንበት፣ ከሰማያትም ጣልነው። ያን ጊዜ ከእኛ ወደቀ፣ ተለየ። ከእኛ ተለይቶ በመውረዱም
በሰማያት ታላቅ ደስታ ሆነ። እርሱ ከሰማይ ቀርቶ ቢሆን አንድ መልአክም ቢሆን በውስጧ ባልቀረ ነበርና፣ ነገር ግን የእግዚአብሔር ቸርነት ከእኛ እስከ ጨለማዋ ምድር አስወገደው። ስለዚህም ከስራው የተነሳ ጨለማ ክፉም ሆነ። አዳም ሆይ እስኪያታልልህ ይፈትን ዘንድ እርሱ ቀረበ። ከገነት እስከ ኃላፊዋ ምድርም አወጣህ። እኒህ ሁሉ መከራዎችም ደረሱብህ። እግዚአብሔርም በእርሱ ላይ ያመጣበትን ሞት በአንተም ላይ አመጣብህ። አዳም ሆይ ለእርሱ በመታዘዝህ እግዚአብሔርንም ባለማመስገንህ ነው። ሁላቸው መላእክትም ተደሰቱ፣ እግዚአብሔርንም አመሰገኑት። አዳም ከዚች ዓለም እንዳይጠፋም ለመኑ። ይኸውም ወደ ገነት ሊገባ በመፈለጉ ነው፣ ቃል ኪዳኑ እስኪፈጸም ድረስ እንዲታገስ በዚህ ዓለም ከሰይጣን ፈተና እንዲወጣ ይረዳው ዘንድ ነው። የእግዚአብሔር ቃልም እንዲህ ሲል ወደ አዳም መጣ። አዳም ሆይ ይህችን የደስታ ምንጭ ገነትን ተመልከታት፣ ይህችን አድካሚ ምድር አስተውላት። በገነት የሚኖሩ እኒህ መላእክትንም ተመልከት፣ ከእነርሱ የተነሳ የመላች ናት። አንተ ግን በዚች ምድር ብቻህን ነው የታዘዝህለት። ሰይጣንም እንዲሁ ነው። ቃሌን ብትጠብቅ በትእዛዜም ብትጸና ከመላእክቶቼ ጋር በገነት በኖርህ ነበረ። ሕጌን በተላለፍ ሰይጣንንም በሰማ ጊዜ ክፋትን ከተሞሉ መላእክትና ከእርሱም ጋር የምትኖር ሆን። በውስጧም እሾህና አሜኬላ ወደምታበቅል ወደዚች ምድር ወረድ። አዳም ሆይ አምላክነትን ይሰጥ ዘንድ ሰይጣንን ለምነው፣ እኔ እንዳደረግኩልህ ገነት ያስገባ ዘንድ ቃል ኪዳን የገባልህን ወይም እኔ ስጋን እንዳደረግኩልህ ያደርግልህ ዘንድ እኔ የእረፍት ቀን እንደሰጠው ይሰጥ ዘንድ እኔ እንደፈጠርሁልህ ለባዊት ነፍስን ይፈጥርልህ ዘንድ ለአንተ ከሰጠኋት ከዚች ምድር ወደ ሌላ ምድር ያወጣ ዘንድም ለምነው። አዳም ሆይ ቆጥሬ ከነገርሁ ከእነዚህ ሁሉ የፈጸመልህ የለም። አዳም ሆይ በአንተ ላይ ከፍጥረቶቼም ላይ ያለውን ቸርነቴን ወቅ። እኔ ትእዛዜን እንደመተላለፍ አልከፍልህም። 5 ቀን ተኩል ሲፈጸም በቸርነቴ አድንሃለሁ እንዳልሁ መጥቼ አድንሃለሁ። ዳግመኛም አዳምና ሔዋን ሆይ የእሳት ሰይፍ በእጁ የያዘ ኪሩብ እንዳያጠፋቸው ተነሱ፣ ከዚህ ሂዱ አላቸው። አዳምም በእግዚአብሔር አነጋገር ልቡ ተረጋጋ፣ በፊቱም ሰገደለት። እግዚአብሔርም አዳምን በደስታ እስከ ቤቱ ይሸኙት ዘንድ መላእክትን አዘዛቸው። በእነርሱ ላይ ስለደረሰው መከራም ፍርሃት ነበረባቸውና ያን ጊዜም አዳምንና ሔዋንን ይዘው ቤታቸው እስኪያገቧቸው ድረስ በማህሌት በዝማሬ ከገነት ራስ ላይ አወረዷቸው። መላእክትም ሲያጽናኗቸው ሊያበረታቷቸው ጀመሩ። ከእነርሱም ወደ ላካቸው ወደ ፈጣሪያቸው ወደ ሰማይ ሄዱ። መላእክት ከአዳምና ከሔዋን ተለይተው ከሄዱ በኋላ ያፈረው ሰይጣን መጣ፣ በአዳምና በሔዋን ቤት በርም ቆመ። አዳምንም እንዲህ እያለ ጠራው፣ አዳም ሆይ ነገርን እነግርህ ዘንድ ና አለው። አዳምም ከቤት ወጣ። ከእግዚአብሔር መላእክት ወገን የሚሆን መልአክ እንደሆነ በጥሩ ምክርም ሊያጽናናው እንደመጣ አሰበ። ወጥቶ ባስተዋለ ጊዜም ከመላእክት አምሳል የተለወጠ የከፋ መሆኑ አየ። አዳምም አንተ ማን አለው። እንዲህም ብሎ መለሰለት፣ በእባብ የተሰወርሁ ሔዋንንም ያናገርኋት ትእዛዜን እስክትሰማ ድረስም የሸነገልኋት እኔ ነኝ። በእኔ ምክር አንተም እሷም ከዕፀ በለስ ፍሬ እንድትበሉ እንድትሸነግልህም የላኳት እኔ ነኝ። ከእግዚአብሔር ትእዛዝም ወጣችሁ አለው። አዳምም ይህን ቃል ከእርሱ በሰማ ጊዜ እግዚአብሔር እንዳዘጋጀልኝ አንተም ገነትን ታዘጋጅልኝ ትችላለህን? ወይስ እግዚአብሔር እንዳለበሰኝ ብርሃናዊ ልብስ እንድታለብሰኝ ትችላለህን? ትሰጠኝ ዘንድ ቃል የገባህልኝ አምላክነት የታለች? በገነት እያለን የተናገርኸው መልካም ነገር ሁሉ የታለ አለው። ሰይጣንም አዳምን አለው፣ ለአንዱ የተናገርሁትን የምፈጽምለት ይመስልሃልን? አይደለም። እኔ በልቡና የፈለግሁትን አድርሻለሁ። እኔ በዚህ የወደቅሁ እናንተንም በዚህ ጣልኋችሁ። ምክሬን የሚቀበል ሁሉ ይወድቃል። አዳም ሆይ ዛሬም አንተ እንደወደቅህ ፈጣሪህን አቃለልህ። እኔን በመስማትህ በፍርድ ውስጥም በመሆንህ እኔ በአንተ ላይ ንጉሥ ነኝ። አምላክ ቃል ኪዳን እስከ ገባልህ ቀን ድረስ ከእጅህ የሚያድንህ የለም። ዳግመኛም የምትድንበትን ሰዓት ቃል ኪዳን የገባልህንም ዕለት አናውቅም አለ። ስለዚህም እኛ መከራን በአንተ ከአንተ በኋላ ለሚነሳው ዘርህም ሞትን እናበዛለን። ይህም ፍጹም ፈቃዳችን ነው። ከሰው ልጆች ወገን አንዱስ እንኳን በሰማይ ያለ ርስታችንን ይወርስ ዘንድ አንተውም። አዳም ሆይ እኛ ቤታችን በሚቃጠል እሳት ውስጥ ነው። ክፉ ስራን አንተውም። አዳም ሆይ ወደምታድርባት ቤት በምትገባበት ጊዜ እሳትን የበተንሁብህ እኔ ነኝ አለው። አዳምም ይህን በሰማ ጊዜ ፈጽሞ አለቀሰ። ሔዋንንም ሔዋን ሆይ
ነገሩን ስሚ። በገነት እያለን የተናገረውን አንዱንስ እንኳን እንደማይፈጽምልን አስተውይ። በእውነት በእኛ ላይ ነገሰ። ነገር ግን የፈጠረን እግዚአብሔር ከእጁ ያድነን ዘንድ እንለምነው አላት። አዳምና ሔዋንም እጃቸውንም ወደ እግዚአብሔር ዘረጉ፣ ከእነርሱ የሚያስወግደው ዘንድ ይጸልዩ ነበር። ምክንያቱም ከእነርሱ ላይ እንዳይበረታታ ድልም እንዳይነሳቸው እግዚአብሔርንም እንዳይክዱት። ያን ጊዜም እግዚአብሔር መልአኩን ፈጥኖ ወደ እነርሱ ላከ፣ ከእነርሱም አስወገደው። ይህም ፀሐይ በገባ ጊዜ ከገነት ከወጡም 53 ቀን ከተፈጸመ በኋላ ተደረገ። አዳምና ሔዋንም ወደ ቤት ገቡ። ወደ እግዚአብሔር ይጸልዩ ዘንድም ፊታቸውን ወደ ምስራቅ መልሰው ቆሙ። ከመጸለያቸው በፊትም አዳም ሔዋንን አላት፣ በምድር ሳለን ያደረሰብንን መከራ እነሆ ተመለከቱ። ነይ የሰራናትን ኃጢአት ይቅር ይለን ዘንድ ከእግዚአብሔር ምሕረትን እንፈልግ እንቁምም አላት። ዳግመኛም 40 ቀን እስኪፈጸም ድረስ አንወጣም፣ በውስጧ ብንሞትም እርሱ ያድነናል አላት። አዳምና ሔዋንም በአንድነት ተስማምተው ከእግዚአብሔር ምሕረትን በመሻት ተነስተው ይጸልዩ ዘንድ ቆሙ። ከቤታቸውም በቀንም በሌሊትም ጸሎታቸው እንደ እሳት ነበልባል ከአፋቸው እስክታረግ ድረስ አልወጡም። የበጎ ጠላት ሰይጣንም ጸሎታቸው ይፈጸም ዘንድ እንዳልተዋቸው ሰራዊቱን ጠራቸው እንጂ ሁሉም ወደ እርሱ ደረሱ። ያሳትናቸው አዳምና ሔዋን ሌሊትም ቀንም ወደ እግዚአብሔር ይጸልዩ ዘንድ ተስማሙ። ከእርሱ ድህነትን ፈልገው 40 ቀን እስኪፈጸም ድረስ ከቤታቸው እንደማይወጡ ተስማሙ። እነርሱም እንደ ተስማሙ ጸሎታቸውን ይጨርሳሉ። እግዚአብሔርም ከእጃችን ያድናቸዋል፣ ወደ ስራቸውም ይመልሳቸዋል። አስተውሉ፣ ምን እናደርግባቸው አላቸው። ሰራዊቱም ጌታችን ሆይ ስልጣኑ አለህ፣ የምትሻውን አድርግ አሉት። ያን ጊዜ ሰይጣን ከብዙ ሰራዊቱ ጋር ተነሳ፣ በሌሊትም ወደ ቤት ውስጥ ገባ። ዳግመኛም 40 መዓልት 40 ሌሊት አዳምና ሔዋንን ደበደባቸው፣ እንደ ሞቱ አድርጎም ተዋቸው። የእግዚአብሔር ቃልም ወደ አዳምና ሔዋን መጣ፣ ከሕማማቸውም አነሳቸው። እግዚአብሔርም አዳምን ጽና፣ ከደረሰብህ ፈተና የተነሳም አትፍራ አለው። አዳምም አለቀሰ፣ እንዲህም አለ፣ ጌታዬ ሆይ ግርፋት እስኪገርፉኝ ድረስ የት አለ? ይህ ሕማም በእኔ በባሪያህ በሔዋንም ደረሰብን። እግዚአብሔርም አዳምን አለው፣ አምላክነት እሰጥሃለሁ ያለህ የገንዘብህ አለቃ ይህ ነው። ለአንተ ያለው ፍቅሩ የት አለ? እንደሚቻለው ቃል ኪዳን የገባለህ ሀብቱስ የት አለ? አዳም ሆይ ይምጣና ያጽናናህ፣ ያበርታህ፣ ከአንተ ጋርም ይደሰት፣ ይጠብቅህ ዘንድም ሰራዊቱን ይላክልህ። አንተ እነርሱን ሰማ፣ በምክራቸውም የተማረክህ ሆንህ። ሕጌን ተላልፈህ ሕጋቸውንም ተከተልህ። አዳምም በእግዚአብሔር ፊት አለቀሰ። አቤቱ ፈጣሪ ሆይ በትንሽ ጥፋት ለብዙ መከራ ትሰጠኛለህ። አቤቱ ጌታዬ ሆይ ከሰይጣን እጅ ታድነኝ ዘንድ ይቅርም ትለኝ ዘንድ እለምንሃለሁ። በዚህች ኃላፊት ምድር ያለች ነፍሴንም ከስጋዬ አትለያት። እግዚአብሔርም አዳምን አለው፣ መጀመሪያ የምትሻው ይህ ከሆነ ከመተላለፍህ በፊት ሆነ ነበር፣ አንተ ካለህበት ሕማም ባረፍህ ነበር። እግዚአብሔርም አዳምን ታገሰው። አዳምና ሔዋንም 42 እስኪፈጸም ድረስ ይቆሙ ዘንድ ለአዳምና ለሔዋንም ኃይላቸው ቀነሰች። ስጋቸውም ከጾም ከጸሎት ከረሃብ ከጽም የተነሳ ከሳች። እነርሱ ከገነት ከወጡ በኋላ ምግብ ውሃ አልቀመሱምና ለጭካኔያቸውም መውጫ አልነበርም። ዳግመኛም 40 ቀን እስኪፈጸም ድረስ ከረሃቡ የተነሳ ለጸሎት ይቆሙ ዘንድ ኃይል አልነበራቸውም። በቤት የተጣሉ ነበሩ፣ ነገር ግን የምስጋና ነገር ብቻ ከአንደበታቸው ይወጣ ነበረ። 39 ቀን በሆነ ጊዜም ሰይጣን ወደ ቤት መጣ። በላዩም ብርሃናዊ ልብስ ነበረ፣ የብርሃን ዝናርም ታጥቆ ነበረ። በእጆቹም የብርሃን በትሮች ነበሩ። በእርሱ ላይም ታላቅ ጽሕም መልካም አነጋገርም ነበረው። ይህንንም በምትሃት አደረገ። 40 ቀን ከመፈጸሙ በፊት አዳምና ሔዋንን ያስታቸው ዘንድ አሰበ። እነርሱ 40ውን ዕለት በጾም በጸሎት በፈጸሙ ጊዜ እግዚአብሔር ወደ ስራቸው ይመልሳቸዋል። ከመለሳቸውም እርሱ ይቅር ይላቸዋል። ይቅር ባይላቸውም ከገነት ስራ ይሰጣቸዋል። እነርሱም እንደ ቀድሞ ሁለተኛ ጊዜ ይረጋጋሉ ብሎ አስቧልና። ሰይጣንም በመልካም ምሳሌ በቤት ቀደመ። አዳምንም አንተና ሔዋን ተነስታችሁ ቁሙ፣ እስከ መልካሟ ምድር ድረስም ከእኔ ጋር ሂዱ። እኔ እንደናንተ ስጋና አጽም ያለኝ ነኝና በፈጠረኝ ጊዜም የዓለም ጫፍ በሆነች በደቡባዊ ገነት አስቀመጠኝ። በዚህም ኑር አለኝ። እንደ ቃሉም በዚያ ኖርሁ፣ ትእዛዙንም አላፈረስኩም። ዳግመኛም በእኔ ላይ እንቅልፍን አመጣ። አዳም ሆይ ከጎኔ አንተን አወጣ፣
በእኔ ዘንድም አልነበርህም። እግዚአብሔር በመለኮታዊት እጁ ተሸከመህ በምስራቃዊቷ ገነትም አስቀመጠህ። ከጎኔ በወጣህ ጊዜም ስለ አንተ አዘንሁ። በእኔ ዘንድ አላሳደረህም አላኖረህምና። እግዚአብሔርም አገልጋዬ ሆይ ከገነትህ ስላወጣሁት ስለ አዳም አትዘን፣ ክፉ አላገኘውም፣ ከጎኑም ረዳት ፈጠርሁለት አለኝ። ከእግዚአብሔር አነጋገር የተነሳም በዚህ ነገር ደስ ተሰኘው። ዳግመኛም እኔ በዚች ቤት እንደሆናችሁ አላውቅም ነበረ፣ በእናንተ ስለ ደረሰው መከራም አላውቅም ነበረ። ከጎንህ የፈጠርሁት አዳም ሕጌን ተላለፈ፣ ከጎኑ የፈጠርኋት ሔዋንም ሕጌን ስላፈረሰች ከገነት አስወጣኋቸው፣ በምታሳዝን በምታደክም ምድር አኖርኋቸው ብሎ እግዚአብሔር እስኪነግረኝ ድረስ አለ። ሰይጣንንም ሰሙት። እነርሱም እስከዚህች 80 ቀን በስቃይ ኖሩ። እግዚአብሔር ተነስተህ ወደ እርሱ ሂድ፣ ወደ ቦታም አደርሳቸው አለኝ። ሰይጣን ወደ እነርሱ ቀርቦ እንዳይመታቸው አትተዋቸው፣ እነርሱ ዛሬ በታላቅ ድካም ናቸው፣ ከረሃቡም የተነሳ ወድቋል። ወደ አንተ በወሰድሃቸው ጊዜም ከዕፀ ሕይወት ፍሬ አብላቸው፣ ከሕይወት ውሃም አጠጣቸው፣ የብርሃን ልብስም አልብሳቸው። እነርሱ ከአንተ ተገኝተዋልና ታዝንላቸው፣ ስለ ደረሰባቸው መከራም ንስሐ ትገባላቸው ዘንድ ይገባል አለኝ። ይህን በሰማው ጊዜም አዘንሁ፣ ልቡናዬንም ስለ እናንተ ይታገዝ ዘንድ አልቻለም። ልጆቼ አዳምና ሔዋን ሆይ በሰማው ጊዜ ሰይጣንን ስለፈራው በልቤ ዳግመኛ እንደ ልጆቼ አዳምና ሔዋን እንዳያስተኝ አልሁ። ጌታዬ ሆይ በሚሄድበት ጊዜ ሰይጣንን በመንገድ ያገኘኝ ይሆንን? እንደ እነርሱ የሚጣላኝ ይሆን አልሁ። እግዚአብሔርም ሰይጣንን ባገኘሁ ጊዜ አትፍራው፣ በእጅህ ባለው ምርኩዝም ተዋለኝ። እኔ ሽማግሌ ነኝ፣ መሄድም አልችልም። ያመጧቸው ዘንድ መላእክትን ላክ አልሁት። እግዚአብሔርም መላእክትስ እንደ እነርሱ አይደሉም፣ ከእነርሱ ጋርም አምነው አይመጡም። እኔ አንተን መረጥሁ፣ እነርሱም በአምሳለ ትእዛዙን ይሰሙ ዘንድ ከአንተ ተፈጥሮአልና። ዳግመኛም እግዚአብሔር ለመሄድ ኃይል ካጣ ተሸከም ዘንድ ደመናን ልክልሃለሁ፣ ከቤታቸውም ታደርስሃለች አለኝ። ደመናዋም ትታ ትመለሳለች። ከአንተ ጋር ሊመጡ ከወደዱ አንተንም እነርሱንም የምትሸከም ደመና እልካለሁ አለኝ። ያን ጊዜም ደመናን አዘዛት፣ ከእናንተ ዘንድም አደርሳኝ ተመለሰች። ልጆቼ አዳምና ሔዋን ሆይ ዛሬም ሽበቴን ከሩቅ ቦታ መምጣቴን ተመልከቱ። ወደ ረፍቷ ቦታ እንሄድ ዘንድ ከእኔ ጋር ኑ በማለት በአዳምና በሔዋን ፊት ማልቀስ ጀመረ። እንባውንም እንደ ውሃ በመሬት ላይ አፈሰሰ። አዳምና ሔዋንም ዓይኖቻቸውን ባነሱ ጊዜ ጽሕሙን ተመለከቱ፣ የሚጣፍጥ ነገሩንም አዳመጡ። ልቡናቸውም ተለሳለሰለት፣ ቃሉንም ሰምተው እውነት እንደሆነ አመኑት። እነርሱ ከቤታቸው የወጡት እውነት ስለመሰላቸው ነበር። ፊቱን በተመለከቱት ጊዜም እነርሱን ይመስል ስለነበረ አመኑት። እርሱም የአዳምንና የሔዋንን እጅ ያዘ፣ ከቤታቸውም ያወጣቸው ጀመር። ከእርሱ ጥቂት ወደ ውጭ በደረሱ ጊዜ እግዚአብሔር ሰይጣን ድል እንደነሳቸው 40 ቀን ከመፈጸሙም በፊት እንዳስወጣቸው ሩቅ ወደሆነ ቦታ ያጠፋቸው ዘንድ እንደሚወስዳቸው አወቀ። ዳግመኛም የእግዚአብሔር ቃል ወደ አዳም መጣ፣ ሰይጣንንም ረገመው፣ ከእነርሱም አስወገደው። እግዚአብሔርም አዳምና ሔዋንን ያነጋግራቸው ጀመር። ከቤት እስከዚህ ምን አወጣችሁ አላቸው። አዳምም እግዚአብሔርን አቤቱ ከእኛ አስቀድመ ሌላ ሰው ፈጠርህን? እኛ በቤት እያለን ያን ጊዜ የአማራ ሽማግሌ መጣ፣ ወደ እኛም ገባ። እኔ ወደ ረፍት ቦታ መልሳችሁ ዘንድ ከእግዚአብሔር ወደ እናንተ የተላኩ ነኝ አለ። አቤቱ አምላክ ሆይ እኛም ከአንተ የተላከ እንደሆነ አመንን፣ ከእርሱ ጋር መጣን፣ ከእርሱ ጋር የት እንደምንሄድም አናውቅም አለው። ዳግመኛም እግዚአብሔር አዳም ሆይ እነሆ ይህ የምክንያትም የሐሰት አባት ነው፣ ለመጾም ለመጸለይ የተስማማችሁ አንተን ሔዋንንም ያወጣችሁ እርሱ ነው። 40 ቀን እስኪፈጸም ባልወጣችሁ ቃላችሁን ይለውጥ፣ ማሰሪያችሁን ይቆርጥ፣ ተስፋ የሚያስቆርጥ ዘንድ ወዷልና ያጠፋችሁ ዘንድ አስወጣችሁ። በእናንተ አምሳል ባይገለጥ እናንተን ማሳት ባልቻለም ነበርና፣ ስለዚህ እናንተን መስሎ ወደ እናንተ መጣ። እነርሱ እውነተኞች እንደሆኑ ትምህርት ይሰጣችሁ ጀመረ። እኔም በቸርነቴ በይቅርታዬ ያጠፋችሁ ዘንድ አልተውሁም፣ ከእናንተ አስወገድሁት እንጂ። አዳም ሆይ ዛሬም ሔዋንን ይዘ ወደ ቤታቸው ተመለሱ፣ በእርሱም ኑሩ። እስከ ማግስትም የ40 ቀን ፍጻሜ ነው። በወጣችሁ ጊዜም ወደ ምስራቃዊቱ የገነት በር ነው አላቸው። አዳምና ሔዋንም ለእግዚአብሔር ሰገዱ፣ በእርሱ ስለተደረገላቸው ድህነትም ፈጽመው አመሰገኑት። ወደ ቤትም ተመለሱ። የ39ኛው ቀን ፍጻሜ ምሽት በሆነ ጊዜም
አዳምና ሔዋን ወደ እግዚአብሔር ይጸልዩ ዘንድ በታላቅ ድካም ቆሙ። ከኃይለኛ ከጽኑ ችግር ይወጡ ዘንድ ከረሃቡ ከጾሙ ከጸሎቱ የተነሳ ሌሊቱን ሁሉ እስኪነጋ ድረስ በነበራቸው ትጋት ኃይላቸው አልቆ ነበርና አዳምም ሔዋንን እግዚአብሔር እንዳዘዘን ወደ ገነት በር እንሄድ ዘንድ ነይ አላት። እነርሱም እንደ ልማዳቸው ቀኑን ሁሉ ጸሎታቸውን ጸለዩ። ከቤት ወጡ። ምስራቃዊት ወደ ሆነች ገነት በር አቅራቢያም ሄደው ደረሱ። አዳምና ሔዋንም ያበረታቸው ከረሃባቸው የሚጠግቡበትንም ወደ እነርሱ ይልክ ዘንድ ፈልገው በእግዚአብሔር ፊት ሊጸልዩ ቆሙ። አዳምና ሔዋን ጸሎታቸውን በጨረሱ ጊዜም በደከመ ኃይላቸው ነበሩ። ዳግመኛም የእግዚአብሔር ቃል መጣ፣ እንዲህም አላቸው፣ አዳምና ሔዋን ሆይ ተነስታችሁ ሂዱና 2 የበለስ ፍሬ ወደዚህ አምጡ። አዳምና ሔዋንም ወደ ቤት እስኪቀርቡ ድረስ ተነስተው ሄዱ። ክፉ ሰይጣንም እግዚአብሔር ስላረጋጋቸው ቀና። ቀድሟቸውም ወደ ቤት ውስጥ ገባ። 2 የበለስ ፍሬዎችንም ያዘ። አዳምና ሔዋን እንዳያገኟቸውም ከቤት ውጭ ቀበራቸው። በሰይጣን አስተሳሰብ የሚያጠፋቸው መስሎት ነበርና በደረሱ ጊዜም 2 የበለስ ፍሬዎች በእግዚአብሔር ቸርነት በመሬት ላይ ነበሩ። እግዚአብሔርም ክፉ ያሳሰባቸው የሰይጣንን ሐሳብ ለወጠበት። እግዚአብሔርም 2ቱን እጽዋት እንዲያፈሩ አደረገ፣ ቤቱንም ጋረዱት። ሰይጣን የቀበራቸው ከቤቱ በስተ ምስራቅ በኩል ነበርና 2ቱም እጽዋት ፍሬን በተመሉ ጊዜ ሰይጣን አዘነ፣ አለቀሰም፣ እንዲህም አለ፣ ከዚያም እንዳሉ በተውኋቸው ነበረ። እነሆ ዛሬ ግን 2ቱ እጽዋት ፍሬያማ ሆኑላቸው። አዳምም ሕይወቱን ሙሉ ከእነርሱ የሚመገብ ሆነ። በሐሳቤ የቀበርኋቸው ፈጽሞ ይጠፉ ዘንድ ነውና። እግዚአብሔርም ሐሳቤን ለወጠብኝ፣ ይህች ልዩ ፍሬ ትጠፋ ዘንድ እግዚአብሔር አልፈለገምና በግልጽ አደረጋት እንጂ በአገልጋዮቹ አደርገው ዘንድ የወደድሁት ሐሳቤም ጠፋ አለ። ሰይጣንም የፈለገውን ስላላገኘ አፍሮ ተመለሰ። አዳምና ሔዋንም ወደ ቤት በተቃረቡ ጊዜ ፍሬን የተመሉ 2 የበለስ እጽዋትን ተመለከቱ፣ በቤቱም ተጠልለው ነበር። አዳምም ሔዋንን እኛ ዘዋሪዎች ነን መሰለኝ፣ እኒህ 2 እጽዋት መቼ በቀሉ? ጸላኢ ሰይጣን ሊያዞረን ይሻል መሰለኝ። ሰይጣን ያዞረን ዘንድ ይሻል ትያለሽን? በመሬት ከቤታችን ሌላ ቤት አለ ትያለሽን? አላት። ሔዋን ሆይ ነገር ግን በውስጧ 2 የበለስ ፍሬዎችን እናገኝ ዘንድ ወደ ቤት እንግባ። በውስጥ ያለች ቤታችን ናትና፣ በውስጧ በለሶችን ካላገኘን ግን ይህች ቤታችን አይደለችም። ወደ ቤትም ገቡ። በ4ቱም ማዕዘኖች ተመለከቱ፣ የበለስን ፍሬ ግን አላገኙም። አዳምም አለቀሰ። ሔዋንንም ሔዋን ሆይ እኛ ቤቱን ዞርን፣ እኔ ግን እነዚህ 2 የበለስ እጽዋት ፍሬ በቤቱ ያሉ ይመስለኛል አላት። ሔዋንም እኔ አላውቅም አለች። አዳምም ይጸልይ ዘንድ ቆመ፣ እንዲህም አለ፣ እግዚአብሔር ሆይ ወደ ቤት እንመለስ፣ የበለስ ፍሬንም እንወስድ፣ ወደ አንተም እንመለስ ዘንድ አዘዝኸን። ዛሬ ግን አላገኘናቸውም። አቤቱ ፈጣሪያችን ሆይ አንተ ወሰድካቸውን? የእነዚህን 2 እጽዋት ምስጢር ግለጥልን አለ። የእግዚአብሔር ቃልም እንዲህ ሲል ወደ አዳም መጣ። አዳም ሆይ የበለስን ፍሬ ታመጣ ዘንድ ላክሁ። ሰይጣንም ከቤት ቀድሞ የበለሱን ፍሬ ወሰደ፣ ከቤትም በምስራቅ በኩል በውጭ ቀበረው። እርሱ በሐሳቡ ያጠፋቸው ዘንድ አስቧልና በመልካምም አልዘራቸውም። እኒህ እጽዋት ፈጥነው የበቀሉትም በንጽሕናው አይደለም፣ እኔ በቸርነቴ ይበቅሉ ዘንድ አዘዝኋቸው። 2ቱም ታላላቅ እጽዋት ሆኑ። እናንተ በሥሮቻቸው ትጠለሉ ዘንድ ኃይሌን ድንቅ ሥራዬን ዳግመኛም የሰይጣንን ድህነት ደካማነት ክፉ ስራዎቹንም ማሳያችሁ ዘንድ ነው። እርሱ ከገነት ከወጣችሁ ጊዜ ጀምሮ ከሚያደርግባችሁ ክፉ ተግባር አንድ ቀንስ እንኳ ከእናንተ አልተወገደም። እኔ ግን ኃይልን አልሰጠሁትም። እግዚአብሔርም አዳም ሆይ ስለ እነዚህ እጽዋት አንተም ሔዋንም ዛሬ ደስ ይበላችሁ፣ ተጠለሉባቸው። በተጠለላችሁ ጊዜም ከፍሬያቸው አትብሉ፣ አትቅረቧቸውም አለ። አዳምም አለቀሰ፣ እንዲህም አለ፣ አቤቱ ጌታዬ ሆይ ፈጽመህ ልትገድለን ትወዳለህን? ከፊትህ ትጥለን ዘንድስ ሕይወታችንም ከምድረ ገጽ ታጠፋ ዘንድ ትሻለህን? አቤቱ ጌታችን ሆይ በውስጣቸው ሞት እንዳለ ካወቅህ፣ ወይም እንደ ቀድሞ ክፉ ነገር እንዳለባቸው ካወቅህስ ንቀላቸው፣ ከቤታችንም አድርቃቸው፣ እኛንም ከሐሩሩ ከሙቀት ከረሃብ ከጽም የተነሳ እንሞት ዘንድ ተወን። አቤቱ ጌታችን ሆይ እኛ ግን ተአምርህ ብዙ እንደሆነ እናውቃለን። ሳይወድም ከፍጥረት ላይ ፍጥረትን ታወጣለህ፣ ድንጋዮችንና እጽዋቱን የሚፈጥር ኃይልህ ሁሉን ቻይ ነውና አሉ። እግዚአብሔርም አዳሙን የሐሳቡን ታላቅነት
በረሃብ በጽም በሐሩር የጸና ትዕግስቱን ተመለከተ። ሁለቱን እጽዋት እንደ ቀድሞ ወደ ሁለት የበለስ ፍሬዎች ለወጣቸው። እግዚአብሔርም አዳምና ሔዋን ከእናንተ አንዱ የበለስን ፍሬ ውሰድ አላቸው። እግዚአብሔር እንዳዘዛቸውም ወሰዱ። እግዚአብሔርም ወደ ቤት ግቡ ትጠግቡ ዘንድም ሁለቱን የበለስ ፍሬዎች ብሉ፣ በተራባችሁ ጊዜ እንዳትጠፉ አላቸው። እግዚአብሔር ባዘዛቸው ጊዜም ወደ ቤት ገቡ። ሰዓቱም የፀሐይ መግቢያ ነበር። ፀሐይ ስትገባም አዳምና ሔዋን ይጸልዩ ዘንድ ቆሙ። የበለስን ፍሬ ይበሉ ዘንድም ተቀመጡ። ይበሉ ዘንድም አላወቁበትም፣ በምድራዊቷ መብል ለእነርሱ ልማድ አልነበራቸውምና። ዳግመኛም በሚበሉበት ጊዜ ሆዳቸው የምትከብድ ስጋቸውም ልባቸውም የምትገዝፍ ምድራዊውንም ምግብ የሚወዱ ስለመሰላቸው ፈርተው ነበር። አዳምና ሔዋንም ተቀምጠው እያለ እግዚአብሔር በእነርሱ ላይ በነበረው ይቅርታ በረሃብ በጽምም እንዳይጠፉ መልአኩን ላከ። መልአኩም አዳምና ሔዋንን እግዚአብሔር እንዲህ ይላችኋል፣ እስከ ሞት ከመጾማቸው የተነሳ ኃይል አልቀረላችሁም። ነገር ግን በልታችሁ ስጋችሁን አጽኑት፣ እናንተ እንስሳዊ ስጋ የለበሳችሁ ናችሁና ያለ መብል ያለ መጠጣት በረቱም አላቸው። አዳምና ሔዋንም ወሰዷቸው፣ ከእነርሱ ይበሉ ዘንድም ጀመሩ። በእነርሱ ዘንድም እንደሚጣፍጥ ህብስት አደረገላቸው። መልአኩም ከእነርሱ ዘንድ ሄደ። አዳምና ሔዋንም ከረሃባቸው እስኪጠግቡ ድረስ ከበለሱ ፍሬ ተመገቡ። የተረፈውንም አስቀመጡ። በእግዚአብሔር ኃይልም ፍሬዎቹ ሙሉ ሆኑ። እግዚአብሔር ባርኳቸዋልና ጸሎታቸው ልመናቸው ከጳጳሳቱ አለቃ ከአባ ባስልዮስ ከንጉሳችን ኃይለ ሥላሴ ከንግስና ወራሻማ ሥላሴ ከንግስታችን ከወለተ ጊዮርጊስ ከአርአያ ዮሐንስ ከሁላችንም የጥምቀት ልጆች ጋር ይሁን ለዘላለሙ አሜን።